መናፍቃን ማን ነው? ፕሮቴስታንት ይሄንን ስሙ። ሰላም ብለናል። የኢየሱስ ስም የተባረከ ይሁን። ኢየሱስ ብቻውን ይረዳል። እንግዲህ ምንም ማድረግ አይቻልም። ክብር ለኢየሱስ ይሁን። ስሙ ይሄንን ጉድ አንዱን መናፍቅ ይጭነዋልና ፕሮቴስታንት ነው ይጭነዋል። በኋላ የእመቤታችን ስዕል ያይና ያ ሰው ምን ይላል? እኔ እኮ ድንግል ማርያምን ካንተ በላይ ወዳታለሁ ይለዋል። ከማን በላይ? ይሄ ባጃጅ ሾፌር እንደው መንፈስ ቅዱስ ነው ያረፈበት። በጣም ድንቅ መልስ ነው የሰጠው። ካንተ በላይ ወዳታለሁ ሲለው ትወዳታለህ አለው። አዎ አለ። ታዲያ ለምን ለንግሷ አትመጣም አለው። ብዙ ጊዜ እናወራለን፣ እናንተ አልሰማችሁም እንጂ ከትልቅ እስከ ትንሽ ስድብ ብቻ። አሁን ምን ይባላል? አንድ ማመር ነኝ የሚል ሰው በእንትን ላይ ቆሞ መናፍቃን ማለት ፕሮቴስት ምን ማለት ነው? ስድብ ኧረ በኢየሱስ ስም። ከዛ በኋላ መጽሐፍ ቅዱስን ያስተምራል። እየተሳደበ መጽሐፍ ቅዱስን ያስተምራል። ግራ የተጋባ ህይወት። መንፈስ ቅዱስ የመጣው እኮ መልካም ነገሩን ለማስተማር ወደ መልካም መንገድ ለመምራት እንጂ ያንተን ሰው ሰራሽ ትምህርት የሚያጸና መንፈስ ቅዱስ የለም። ታዲያ ለምን ለንግሱ አትመጣ? እኛ ቤት የነገሰው ኢየሱስ ክርስቶስ ብቻ ነው። መንፈስ ቅዱስ ሊያነግስ ሊያስተምር ሊያሳየን የመጣው ኢየሱስን ነው፣ ጌታ እግዚአብሔርን እንጂ ለሰው አይደለም። ሰው ሰራሽ ትምህርትን የሚያጸና መንፈስ ቅዱስ የለም። እሱ ሌላ መንፈስ ነው፣ ይጣራል። አያችሁ፣ ስድብ ነው ከላይ እስከ ታች። እኛ ተመልሰን እንሳድብ። አያችሁ፣ እኛ እንደዚህ አይነት መንፈስ አልተካፈልንም። ስለዚህ እንወዳቸዋለን። ኑ ወደ ኢየሱስ። ኢየሱስ ህይወት ይሰጣል። ከእንደዚህ አይነት ግራ ከተጋባ ህይወትም ያወጣል። ምንም ማድረግ አይቻልም። ኢየሱስ ብቻውን ህይወት ይሰጣል። ሰውየን ደስታችሁ ደስታዬ ነው። በጣም ነው የምወዳችሁ። እሺ ማርያምን እግዚአብሔር ያክብርልን። በጣም እኛም እንወዳለን ኦርቶዶክሳውያን። ያንተን ምንም ያንተን ጉዳት ያንተን ክፋት ያንተን አንፈልግም። እኔ በጣም ፈልጋለሁ። ሰሙ የምሬን ነው የምልህ። ደውልልኝ። የማናገር ነገር አለ ከውጭ ሀገር አንተን የሚፈልግ ሰው አለ። ማርያምን እኔ አንተ ወቀው አትወቀው አላውቅም፣ ግን የውስጥ ሚስጥር ነው። እኔ እናንተ እናወራለን። እንኳን አደረሳችሁ ብለህ መልካም ምኞትንና የሆነ ተረት አለ። ዶሮ ብታልም ጥሬዋን ነው። ኢየሱስን ትቶ ለሆድ ብሎ የሄደበት ቦታ ላይ ሁሌም የሚታየው የሆድ ነገር ብቻ ነው። ውጭ ሀገር ማለት ለሱ እንደ ሰማይ ቤት ነው። በቃ ገነት። ከውጭ ሀገር የሚፈልግ ሰው አለ። ለዳቦ ለሚያልፍ ነገር ብላችሁ እንደዚህማ አትጓረዱ። ኢየሱስ ብቻውን ያለ ውርደት እኮ የሚመጣ ሰው አለ። ውጭ ሀገር ነው። አሁን ውጭ ሀገር ላይ ያሉ ሰዎች አሉ። ይሄንንም እየሰሙ ነው። ሰማይ ነው እንዴ? ኧረ በኢየሱስ ስም ክብር ለኢየሱስ ይሁን። ኧረ ኢየሱስ ያድናል። ለእንጀራ ብላችሁ አትዋረዱ። ክብር ለኢየሱስ ይሁን። ህይወት ይሻላል። ስሙ አይደለም ያስፈሱታል። ወጋው ፈሳም መንፈስ አንዱ መዝሙር ሊሰራ መጥቶ እዚህ ኦርቶዶክስ እያለ መዝሙሬን ይውልኝ አለ። መዝሙሬን ይውልኝ ብሎ ጠራን። እሺ ብለን መዝሙሩን ልንሰማ ቁጭ ብለናል። የጊዮርጊስ ነው የሰራሁት አለ። የጊዮርጊስ ነው? አዎ። እስቲ በለው መጀመሪያ ግጥሙን አንብብልን አለ። ከዛም ጊዮርጊስ ዲዳኖስን አረገው ፈስ በፈስ። አቤት ጊዮርጊስ እሺ ብለን እኛ እንሰማለን። ሲሪየስሊ ነው የምንሰማው። ዱዲያኖስን አለ። ዱዲያኖስ የሚባል ንጉስ ነው የገደለው ነው የሚሉት እና ጊዮርጊስ እሺ ዱዲያኖስን አረገው ፈስ በፈስ። በኋላ ስናጣራ ልጁ ያችን የፈሷን ድግም ተምሯል አሉ። አረ እንደዚህ አይባል። እኛ በቃ ወንበር ስር ነው የገባነው በሳቅ። አረ እንደዚህ አይባልም ባክንቶስ ሌላ እንጽፍላለን ብለን ሌላ ጽፈን ይሰጠነው። ሳቁ ነው የሚያስቀኝ። ወይ ትዝታው። እግዚአብሔር አብዝቶ ይባርክ። ተባረክ። እንግዲህ ምንም ማድረግ አይቻልም። ኢየሱስ ብቻውን ህይወት ይሰጣል። ኑ ወደ ኢየሱስ። ስሙ ይነንም የቅድስና ህይወት መርዝ ጠላት በሃይማኖት ቤት ውስጥ ኢየሱስ በጣም ተጸይፎታል። ሃይማኖታዊ ግብዝነት ነው። የቅድስና ህይወት ዋና ጸር ግብዝነት። ግብዝ ማለት መተወን ማለት። እናንተ ግብዞች ጻፎችና ፈሪሳውያን ሲል ኢየሱስ እናንተ አክተርስ ማለት ነው። በጣም ትልቁ ችግር ምንድነው? አክቲንግ
ያለ ቦታው ሲሆን ነው ያምታታል። ቲያትር ቤት ለቆ ቸርች ሲገባ የግብዝ ችግሩ ራሱን አያይ ሰው የሚያይበት አይን ደግሞ መርዝ ነው። ለምንድነው እንትን የሚነካው ይላል። እሱ እኮ ግንዱን ውጦታል። እውነት ውሸት ላይ ማጭበርበር ላይ ሌብነት ላይ ምናምን ላይ ርኩሰት ላይ ምናምን ይውጠዋል። የሌሎችን ትንሽ ነቁጣ የምትመስል ነገር ግን ያያ ለምን መሰላችሁ? ሰው ኢምፕረስ ለማድረግ መኖር የቅድስና በመንፈሳዊ ህይወት ውስጥ ማደግ ከፈለጋችሁ ግብዝነትን አስወግዱ። ግብዝነት ጸር ነው። ሰው ስኖር የሆነ መድረክ አካባቢ የሆነ ቦታ ላይ ጎበዝ ነን። ከዛ በኋላ ዞር ስንል አደጋ በፈሪሳውያን ላይ እንዳየ ነው። ክብር ለኢየሱስ ይሁን። ደስ የሚል ቆንጆ መልእክት ስሙ። ይንንም ጌታ ሆይ አንተ እኮ የህይወት እንጀራ ነህ ብሎ መለሰለት እና ክርስቶስ ኢየሱስ ህይወት ነው። አንሄድም ነው ያሉት እነዚህ ደቀ መዛሙርት። አንተ የትም አንሄድም፣ አንተ የህይወት እንጀራ አለህ ነው። ስለዚህ የእግዚአብሔር ህዝብ ክርስቶስ ኢየሱስ ህይወት፣ መንገድ፣ እውነት እንደሆነ አምነን በዘላለም ህይወት መንፈስ ተወርሰን በምድር ላይ ደግሞ ዘላለማዊነት ባይሰማን በላይ ሀገር እንዳለን እያሰብን የላዩን የመንግስቱን ህይወት ብንኖር ያ ትልቅ የማይጠፋ እድል ነው። ማርያምም የማይጠፋውን እድል መርጣለች፣ ከእርሷም አይወሰድም ተብሎ ነው የተጻፈው። ስለዚህ እግዚአብሔር ህዝብ የማይጠፋውን እድል እንዲመርጥ ከእርሱም እንዳይወሰድበት መንገዱን በእግዚአብሔር ፊት እንዲያቀና እመክራለሁ። ለእግዚአብሔር ህዝብ ያለ። እሺ፣ በመጨረሻ ማመስገን የምትፈልጋቸው ሰዎች ይኖራሉ? አዎ፣ ከሁሉም በላይ የሰማይና የምድርን ፈጣሪ ጌታ እግዚአብሔርን በዚህ ስራ ላይ መከናወንን ለሰጠኝ ጌታ ክብር እየሰጠው ከዚህ ወና ያያዤ እግዚአብሔር ባርካችሁ ሁላችሁ ሰዎች አሉ አብረውኝ ከኔ ጋር ሲዲ ለመስራት በተለያየ ቦታ አብረውኝ የሄዱ ቅዱሳን እህቶችና ወንድሞች አሉ። እነሱም በጣም እግዚአብሔር ይባርካችሁ ላል ሌላው ሙዚቃ አሬንጅመንት በማድረግ በማቀናጀት ያገዙኝ ምስጋና ፓስተር እንዳላ ድሮና ዘንድሮ ክብር ለኢየሱስ ይሁን። የተባረከ ሰው ነው። ነገራችን ላይ ከፓስተር እንዳላ ከመወዳቸው ነገሮች አንዱ ምንድነው? ከምድር ጋር የተሰፋ ሰው አይደለም። አሁን ብዙ ጊዜ እሱ መድረክ ላይ ቆሞ ሲያገለግል አይታችሁ ሊሆን ይችላል። የሆነ አለ አይደል ምድር አይናፍቃችሁ። ምድራዊ ነገር ብቻ ከፊት ለፊታችሁ መጥቶ የቦላ ላይ አይጨፍር። ደስ ይላል። በቃ ስለ ሰማይ ነው፣ ስለ ኢየሱስ ነው፣ ስለ ቅድስና ነው፣ ስለ መንፈሳዊ ነገር ብቻ ነው። ገንዘብ ጥሩ ነው፣ ቤት ጥሩ ነው፣ የሆነ ነገር መኖር ጥሩ ነው፣ ምድር ላይ እንጠቀማለን። ግን ያንን ነገር ከፍ ሲያደርግ ስለሱ ብቻ አፋችንን ከፍተን ራቃችንን እየዋጥን ስንል አይቻልም። ስለ ኢየሱስ ነው የሚያወራው። እሱ መድረክ ላይ ከወጣ ኢየሱስ ሌላ ከስር ታኮ የለም። ዳቦና ኢየሱስ የለም። አረ ኢየሱስ ያድናል። ጌታ እግዚአብሔር በሱ በኩል ለህይወቴ፣ ለቤቴ፣ ለመንገዴ፣ ለአገልግሎቴ የሚሆን ነገር አምጥቶልኝ ሰምቼም ጌታ ቀይሮልኝም አውቃለሁ። አንዳንድ ታውቃላችሁ መንፈሳዊ ድርቀት ያጋጥመናል። ድርቅ የምትሉበት ታይም አለ። ልክ እንደዚህ ቆሜ ባለውበት ሰዓት ላይ ጌታ እግዚአብሔር እሱን ተጠቅሞ ብዙ ነገሬን ሲያለመልም በአይኖች አይቻል። እንዲህ ሰላም ብዬ ጨብጬው ምናምን አላውቅም። ጌታ ምስክር። ብዙ ጊዜ ፓስተር እንዳላ በአካል ስሰብክም ስዘምርም ስጸልም በአካል እዛ ተገኝቼ ያንን ጸጋ የመካፈል እድል አግኝቻለሁ እና ህይወቴ በጣም ነው የተቀየረው። በመንፈሳዊ ነገር ላይ ድርቅ ያልኩበት ታይሞች ነበሩ፣ በብዙ ድካም ማለት ነው። ከዛ ውስጥ ጌታ ኢየሱስ በሚገርም ሁኔታ በሱ በኩል እየተናገረ ጌታ እንትናን ይዞ አይናገር ምናምን ከምሉ ወገን አይደለም። ጌታ ይናገራል። በትክክል የምናገረው ማጣራት ነው። በእውነት በአደባባይ ይናገራል። የተባረከ ሰው ወዳለው ተባረክ። ደስ ነው ብለኝ በቃ እኔ ሳይው ራሱ ይባረካል። ምን አይነት ሰው እንደሆነ አላውቅም። ክብር ለኢየሱስ ይሁን። ትክክለኛ አገልግሎት በህይወቴ ካዩዋቸው ሰዎች መካከል አንዱ እሱ። ስለ ሰማይ እንጂ ስለ ምድራዊ ቁሳቁስ ሲያወራም ሰምቼ አላውቅም። ክብር ለኢየሱስ ይሁን። ለማሽቃበጥ አይደለም ሚዲያ ላይ ወጥቼ ምንም ሰላም ብዬ እንኳን አላውቅም በአካል እንዲጨብጭ። የኢየሱስ ስም የተባረከ ይሁን። ኢየሱስ ብቻው ያለ ምንም ማድረግ አይቻልም። ሰው እንደነው አንተ ኢየሱስን የተከተሉት ሰዎች እኮ ሁላችንም አለን 12 ውስጥ ሁላችንም መሬት ላይ ያለ ሰው በሙሉ ተወክሏል። ባይዘው እዲ ሽፍታ እኮ አለ። ቀናተኛ የተባለው ሰውዬ እንዴ እስራኤልን ነፃ ለማውጣት እኮ ጫካ ገብቶ የሚዋጋ እኮ ሽፍታ ወክሏል። ቀራጭ ማቴዎስ አለ። እሳት ነው ትራንዛክሽን በአያልፍም። ደሞ ሌላ ደሞ አለ ገንዘብ ላይ የተሾመ ይሁዳ ደሞ አለ። ሁሉንም
ሰብስቦ እኮ ሊፈውሰው ነው። ሲስተሙን እኮ ሊያድነው ገንጥሎ እኮ ሊያወጣው ነው። የሁሉም አይነት ሰው አዳኝ ኢየሱስ ብቻ ነው። ማንም ሰው ታይፕን አይቶ ነው የሚፈልግ። ኢየሱስ ታይፕ አይመርጥም፣ የትኛውንም ያድነዋል። ስሙ ለዘላለም የተመሰገነ ነው። ማንም ሰው ያለ ምክንያት እኛን ሐረታው ኢየሱስ ብቻ ደስ ምን ቆንጆ መልእክት። ክብር ለኢየሱስ ይሁን። ስሙኝልኝ የሚያጉረመርም ሰው ጋር እንዳትቀመጥ። ማአት አይነት እባብ ነው የሚያመጣው። የሰይጣንን ፕሬዘንስ ነው የሚስበው። ይሰማል። አመስጋኞች ደግሞ የእግዚአብሔርን ፕሬዘንስ ነው የሚስቡት። ሃሌሉያ። ስለዚህ አመስጋኝ ፖዚቲቭ የሚያወራ ይቻላል፣ እግዚአብሔር ባርኮናል ምን ስለ ቸርች ጥሩ የሚያወራ አሜን ነው። ፌስቡክ ላይ ራሱ አገልጋይ ሲታማ ላይክ የሚያደርግ እሱን አጠገብ እንዳታደርስ። እንዲህ አውራጣት፣ ዝም ብሎ አውራጣት። ምን አይነት ልጅ ነው? እንዲህ አይነት ሰው አጠገብ እንዳይደርስ። ጌታ ይባርክ። አዎ ቸርች ምን ቸርች አለ የሚል ሰው እንዳትቀበል። ምን አገልጋይ አለ እንዳትቀበል። አገልጋይ ማት ነው ያለው። እኔም ይኸው አለው። ሃሌሉያ። ምን ቸርች አለ እንዳትቀበል። እንዲህ አይነት ሰው ቸርች ይኸው ቸርች ይኸው ወንድማማች አሜን በላ። በጌታ በኢየሱስ ቀን በቀን በቃ ባገኘ ቁጥር ሁሉ ምሬት፣ ችግር አረ ተመታ ይሁን። ኢየሱስ ያድናል። ከነዚህ አይነት መንደር መራቅ ነው። ክብር ለኢየሱስ ይሁን። ቢኖር ባይኖር ባለን ነገር የማመስገን ችሎታችንን ከፍ የማድረግ ግዴታ አለብን። ከመንፈስ ቅዱስ ጋር ከቃሉ ጋር አንድ ላይ ይሄዳል። ዘብለን የሌለውን እየቆጠርክ እስከመቼ? ያለውን ለማመስገን ራሱ ጊዜ የለም። የተወጋ ይሁን እንደዚህ አይነት ክፉ መንፈስ። የኢየሱስ ስም የተባረከ ይሁን። ኢየሱስ ብቻውን ያድናል። ምንም ማድረግ አይቻልም። ቀጣይ በሌላ እንገናኛለን። ሰብስክራይብ፣ ሼር፣ ላይክ ማድረጋችሁን እንዳትረሱ። ወዳችኋለሁ። ተባረኩ።